ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሐሳብ ከሰኔ 7 እስከ 12 ሲካሄድ የቆየው የአዲስ አበባ ከተማ የቴክኒክና ሙያ ሳምንት በተለያዩ የውድድር ዘርፎች አሸናፊ ለሆኑ የዋንጫና የገንዘብ ሽልማት እንደዚሁም ለኤግዚቢሽኑ መሳካት ጉልህ አስተዋጽኦ ላበረከቱ አካላት እውቅና በመስጠት ተጠናቋል። የ15ኛው የአዲስ አበባ ከተማ አቀፍ የቴክኒክና ሙያ ሳምንት ውድድርን ተግባረ ዕድ ፖሊቴክኒክ ኮሌጅ፣ አቃቂ ፖሊቴክኒክ ኮሌጅና ምስራቅ ፖሊቴክኒክ ኮሌጅ እንደየቅደም ተከተላቸው ከአንደኛ እስከ 3ኛ ደረጃ በመያዝ የአሸናፊዎች አሸናፊ ሆነዋል። በቢሮ ኃላፊ ማዕረግ የኢንተርፕራይዝና ቴክኖሎጂ ልማት ዘርፍ ኃላፊ አቶ መሐመድ ሊጋኒ ባደረጉት ንግግር የቴክኒክና ሙያ ሳምንቱ በኮሌጆች የተተገበሩ ጥናትና ምርምሮች፣ የቴክኖሎጂ ውጤቶች፣ የክህሎት ውድድሮችና የመሳሰሉት አመርቂ ውጤቶች ለአውደ ርዕይ መቅረባቸውን ተናግረዋል። ዘንድሮ ባከበርነው የቴክኒክና ሙያ ሳምንት ከ500 በላይ በሰልጣኞች መካከል የክህሎት ውድድር፣ ከ150 በላይ በአሰልጣኞች በሰልጣኞችና በኢንተርፕራይዞች የተሰሩ ቴክኖሎጂዎች፣ 77 የተግባራዊ ጥናትና ምርምር፣ በ14ቱም ኮሌጆች የፋሽን ሾውና ስፖርታዊ ውድድሮች የታጀቡ ሲሆኑ በተለይ ውድድሩ በየደረጃው በኮሌጅ በክላስተር እንዲሁም በከተማ ደረጃ በማወዳደር አንደኛ የወጡት በሀገር አቀፍ ደረጃ ከተማውን በመወከል የተገኙ ልኡካን በ10 ወርቅ በ4 ብርና በ4 ነሐስ በድምሩ በ18 ሜዳሊያዎችን በማግኘት ከተማ አስተዳደሩ በአንደኛ ደረጃ እንዲወጣ በማድረጋችሁ በስራና ክህሎት ቢሮ ስም እጅጉን ማመስገን እፈልጋለሁ። ያገኙ ሽልማት ለላቀ ትጋት እንደሚያነሳሳቸውና ሌሎች ወጣቶችም ወደ ቴክኒክና ሙያ ተቋማት ገብተው በመሰልጠን ለራሳቸው ብሎም ለሀገር የሚጠቅሙ ክህሎቶችን እንዲጨብጡም አሸናፊዎች መልእክት አስተላልፈዋል። እኔ የተወዳደርኩት በፋሽን ዲዛይን ነው፣ በክህሎት ውድድር እንዲሁም ደግሞ እንደ ዲፓርትመንትና እንደ ኮሌጅ ደግሞ በፋሽን ዲዛይን በፋሽን ሾው ተወዳድረን ነበረ። ያው በሱ ውጤት ባይመጣም በክህሎት ውድድሩ ግን በፌዴራል ደረጃም በሀገር አቀፍ በከተማ ደረጃ አንደኛ ወጥቻለሁ። አድካሚ ነው ውድድሩ። በጣም ብዙ ድካም ልፋት የተለፋበት ስራ ነው። እንደዛም ሆኖ ጥሩ ውጤት በማምጣታችን እጅግ በጣም ደስተኛ ነኝ እና አብዛኛዎቹን ስራዎች በእጃችን ነው የሰራ ነው። እጅግ በጣም አድካሚ ቢሆንም ውጤት በማምጣታችን እጅግ በጣም ደስተኛ ነኝ። የከተማ አቀፍ የቴክኒክና ሙያ ሳምንት በጣም አሪፍና ልጆች ወይ ደግሞ ተማሪዎች የራሳቸውን ቴክኖሎጂ ወይ ደግሞ አይዲያቸውን ሪፍሌክት የሚያደርጉበት የሚያንጸባርቁበት ትጉ ወጣቶች እድል የሚያገኙበት ብዬ አስባለሁ። ቴክኒክና ሙያ በጣም አሪፍ ፊልድ ነው። ዩኒቨርሲቲ ከመግባትም አሁን ላይ የተሻለው መንገድ እሱ ነው ብዬ አስባለሁ። ያው እኔም ደግሞ በደንብ አትርፌበታለሁ በዚህ መስ በማጠቃለያ መርሃ ግብሩ ላይ በክብር እንግድነት የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ባደረጉት ንግግር የቴክኒክና ሙያ ሳምንቱ አሰልጣኞች በዓመት ውስጥ ችግር ፈቺ ቴክኖሎጂዎችን ሲያመርቱ የቆዩበትን፣ እርስ በርስ ልምድ የተለዋወጡበት፣ የተመረቱ የቴክኒክና ሙያ ውጤቶችም ከገበያው ጋር የተሳሰሩበት ነው ብለዋል። በሀገራችን ያሉ ችግሮችን ለመፍታት የሚያስችሉ በርካታ ቴክኖሎጂዎችን ሲሰሩ ቆይተው በዓመቱ ማገባደጃ በእነዚህ በሰሯቸው ቴክኖሎጂዎች ደግሞ እርስ በርስ የሚማማሩበት፣ እውቀት የሚገበያዩበት፣ ልምድ የሚቀስሙበት መድረክ መፍጠርን ታሳቢ ያደርጋል። የቴክኒክና ሙያ ሳምንት ዓላማ በኮሌጆቻችን በስልጠና በምርትም በተለያየ ደረጃ የተሰሩ ቴክኖሎጂዎች ወደ ገበያው እንዲተሳሰሩ፣ ከኢንዱስትሪው ጋር እንዲተሳሰሩ፣ ከሌሎች አምራች ኢንተርፕራይዞች ጋር ግንኙነት እንዲፈጥሩ ደግሞ የገበያ ትስስር መፍጠርን ታሳቢ ያደርጋል። የቢሮ ኃላፊው በቴክኒክና ሙያ የስልጠናና ክህሎት ዘርፎች ያሉ ምቹ ሁኔታዎችን መጠቀም ከአመራሮች ከአሰልጣኞችና ከሰልጣኞች እንደሚጠበቅ ነው ያስገነዘቡት። በቴክኒክና ሙያ ኮሌጆች ውስጥ ያሉ አሰልጣኞች ብዙ እውቀት፣ ብዙ ልምድ አላቸው፣ ብዙ ፈጠራ ሀሳብ ያላቸው፣ መመራመር የሚችሉ ምሁራን ስብስብ ያለበት ነው። በዚህ ዘርፍ የሚገቡ ሰልጣኞች በልምድም በተፈጥሮም በትምህርትም ወደ ክህሎት ወደ ፈጠራ ፍላጎት ያላቸው ተስበው የሚገቡበት ነው። ይሄ ትልቅ እድል ነው። እንኳን ደስ አላችሁ፣ እንኳን ደስ አለ ማለት እፈልጋለሁ። ይህንን ምቹ ሁኔታ መጠቀም ደግሞ ከኛ ከአመራሮች፣ ከአሰልጣኞች፣ ከሰልጣኞች ይጠበቃል። ለመመራመር፣ ለመፍጠር፣ ወደ ስራ ለመግባት፣ አዳዲስ ሀሳብ ለማመንጨት የተፈጠረውን መልካም እድልና ጊዜ መጠቀም ያስፈልገናል።
በፈጠራና በክህሎት ውድድር አኩሪ ውጤት ያስመዘገቡት ወጣቶችም ይበልጥ ቢደገፉ ደግሞ ከዚህም የላቀ መስራት እንደሚችሉ አመላካች ሁኔታዎችን ተመልክተናል። ስለሆነም እንደ ሀገር ውጤታማ ስኬት ለማስመዝገብ መደጋገፍና ተባብሮ መስራት ይገባናል ብለዋል።